በወርቅ የሚነደው የሱዳን የእርስ በርስ ጦርነት፣ የማዕድን ጂኦፖለቲካ ከአርክቲክ እስከ አማዞን፣ ከምስራቅ አፍሪካ በረሃዎች እስከ ሰሜን አትላንቲክ። ወርቅ ዘላለማዊው ማዕድን፣ አዲሱ ቅርምት፣ ሱዳንን ያፈረሰው ወርቅ፣ ወርቅ የሆነው ወርቅ። ሞን ሪል ስቴት በአየር ጤና አደባባይ በካሬ በ77900 ብር የቤት ባለቤት ሊያደርጎት ነው። በሸሪዓ መሰረት 50 በመቶ ከወለድ ነፃ የባንክ ብድር ተመቻችቷል። በ8 በመቶ ቅድመ ክፍያ ውል መዋዋል ይችላሉ። 35 በመቶ ቅናሽም አድርጓል። እንዲሁም 25 በመቶና ከዛ በላይ ለሚከፍሉ ከ600 ሺህ እስከ 4 ሚሊዮን ብር እውነተኛ ቅናሽ አቅርቧል። ባለ 1 መኝታ በ80 ካሬ፣ ባለ 2 በ110 ካሬ፣ ባለ 3 መኝታ ደግሞ በ140 የካሬ አማራጭ እነሆ እያለ ነው። ያለቀ አለዚያም በግንባታ ላይ ያለ ሱቅ ከ23 እስከ 200 ካሬ ይገኛል። በ0911 27 48 81 አሁኑን ይደውሉ። ድሮ በዚህ የጋብቻ ጥያቄ በሚጎርፍበት ወር የጎርጎሪሳውያኑን ዘመን አቆጣጠር ለሚከተሉ ማለቴ ነው። እሺ አልኩ። አይሴድ የስ። ዘላለማዊነት አሁን ጀመረ። ፎሬቨር ስታርትስ ነው። በይፋ ተይዣለሁ። ኦፊሻሊ ኦፍ ዲ ማርኬት ከሚሉ የፎቶ መግለጫ ሐረጋት ወይም ካፕሽን ግርጌ የአልማዝ ወይም የፕላቲኒየም ቀለበት የጠለቀበት ጣት ነበር በፎቶ የሚታየው። ዛሬ ግን ሙሉ በሙሉ በወርቅ ተቀይሯል ይለናል ሰሞኑን ለንባብ የበቃው የዘ ኢኮኖሚስት ሐተታ። አዎ ወርቅ አስተማማኙ የሀብት ማስቀመጫ ሆኗል። ምን አለፋችሁ ወርቅ ሆኗል። ዘመኑ የወርቅ ነው። ዋጋው ዕለት በዕለት እየተተኮሰ ዓለምን ጉድ እያሰኘ ነው። በዛሬው መጣጥፌ ይህን ክስተት እመረምራለሁ። አበክሬም ከውጭ ኩባንያዎች ጋር የምናደርጋቸውን ውሎች ለሀገሪቱ የሚሰጡት ጥቅም ወይም ሮያልቲ ላይ ይህን ታሳቢ ያደረገ ድርድር ማድረግ ይጠበቅብናል ብዬ አምናለሁ። በዓለም አቀፍ ገበያ የወርቅ ዋጋ ከመቼውም ጊዜ በላይ በከፍተኛ ዋጋ እየተሸጠ ነው። ለዋጋው መጨመር ዋነኛው ምክንያት የአሜሪካ የፌዴራል መጠባበቂያ የወለድ ምጣኔን ይቀንሳል የሚለው ጠንካራ ግምት ነው። የአንድ ወቄት ወርቅ ዋጋ 4383.76 ዶላር በመድረስ አዲስ ታሪክ አስመዝግበዋል። ባለፈው ሳምንት የወጡ መረጃዎች እንደሚያመለክቱት በአሜሪካ የሥራ ገበያ ላይ የታየው ድክመትና የዋጋ ግሽበት መቀነስ ማዕከላዊ ባንኩ የገንዘብ ፖሊሲውን ለማላላት ምቹ ሁኔታ ፈጥሮለታል። በጂኦ ፖለቲካዊ ውጥረቶች፣ በንግድ ግጭቶችና በሚቀጥለው የፈረንጆቹ ዓመት የወለድ ምጣኔ ይቀንሳል በሚል ግምት ሳቢያ የወርቅ ዋጋ በዚህ የፈረንጆቹ ዓመት በ67 በመቶ ጨምሯል። ቀደም ብሎ በጥቅምት ወር መጨረሻ ላይ የወርቅ ዋጋ ከፍተኛ ቅናሽ አሳይቶ የነበረ ሲሆን በወቅቱ የአንድ ወቄት ወርቅ ዋጋ ወደ 4130.40 ዶላር ዝቅ ብሎ ነበር። ወርቅን እንዲህ ወርቅ ያደረገው በዓለም አቀፉ ገበያ ምን ቢፈጠር ነው? የወርቅ መጻኢ ዕድልስ ምን ይሆን? ጥያቄ ሲያጭርብኝ በዘርፉ የተጻፉ ሰነዶችን አገለባብጬ ይህችን መጣጥፍ ጻፍኩ። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን በ2025 ስለ ወርቅ የሚነገረው ዓለም አቀፋዊ ትረካ ጥንቃቄ ከተሞላበት ተስፋ ወደ ታሪካዊና መዋቅራዊ ለውጥ ተሸጋግሯል። የወርቅ ወቅታዊ ሁኔታ ባለፉት ግማሽ ክፍለ ዘመናት ታይቶ በማይታወቅ ወሳኝ መስቀለኛ መንገድ ላይ መሆኑን የዘርፉ ልሂቃን ያወሳሉ ይለናል ምንጭ ጠቅሶ። እነሆ ዝርዝሩን አቀርበዋለሁ። አሁን እያየን ያለነው ተራ የዋጋ ጭማሪን ብቻ አይደለም። ይልቁንም ዓለም ለደህንነትና ለእሴት የሚሰጠው ትርጓሜ መሠረታዊ ለውጥ እያደረገ መሆኑን ነው። እንደ ፈረንጆች አቆጣጠር እስከ ታህሳስ 2025 መጨረሻ ድረስ ወርቅ ቀደም ሲል የነበሩትን ስነ ልቦናዊ እንቅፋቶች በመስበር በአንድ ወቄት ወይም አውንስ ወደ 4500 ዶላር ተጠግቷል። ይህ ከጥቂት ዓመታት በፊት ከነበረበት የ2000 ዶላር ደረጃ አንጻር ሲታይ
ከእጥፍ በላይ ነው ያሻቀበው። ነገር ግን ወርቅ ወዴት እየሄደ እንደሆነ ለመረዳት መጀመሪያ አሁን ላለው ከፍተኛ ዋጋ ጭማሪ ምክንያት የሆኑትን ነጥቦች እንመልከት። ወርቅ በ2025 በፋይናንስ ታሪክ ውስጥ ታላቁ የዳግም ሚዛን መጠበቂያ ወይም ዘ ግሬት ሪባላንሲንግ ተብሎ ይታወሳል። ባለፉት 3 አስርት ዓመታት ውስጥ ለመጀመሪያ ጊዜ የማዕከላዊ ባንኮች የወርቅ ክምችት ድርሻ ከአሜሪካ ግምጃ ቤት ሰነዶች ወይም ትሬዠሪ ሆልዲንግስ ጋር መስተካከልና በአንዳንድ አገራት ደግሞ መብለጥ ጀምሯል። አሁን ላለው የወርቅ ዋጋ መናር ዋነኛው ምክንያት ተራው ባለሀብት ሳይሆን መንግስታት ናቸው። በቻይና፣ በህንድ፣ በፖላንድና ቱርክ የሚመሩ ማዕከላዊ ባንኮች የወርቅ ክምችታቸውን በከፍተኛ ሁኔታ እያሳደጉ ነው። እንደ አውሮፓውያን አቆጣጠር በ2022 የሩሲያ የውጭ ምንዛሬ ክምችት መታገድ ዶላር ላይ የነበረውን መተማመን ለአንዴና ለመጨረሻ ጊዜ ቀይሮታል። በ2025 ብቻ የማዕከላዊ ባንኮች የጣራ የወርቅ ግዢ ወደ 900 ቶን ይጠጋል ተብሎ ይጠበቃል። ይህ ግዢ ለትርፍ ተብሎ የሚደረግ ሳይሆን በማንም የውጭ ኃይል ሊታገድ ወይም ሊዘጋ የማይችል አስተማማኝ ንብረት ስለሆነ ነው። በ2020ዎቹ መጀመሪያ ላይ ምዕራባውያን ባለሀብቶች በዲጂታል ገንዘቦች ወይም ክሪፕቶከረንሲስና በአክሲዮኖች ተጠምደው ስለነበር ለወርቅ የነበራቸው ፍላጎት ቀዝቃዛ ነበር። ይህ ሁኔታ በ2024 መጨረሻና በ2025 ሙሉ በሙሉ ተቀይሯል። የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ የፖሊሲ ለውጥ አድርጎ የወለድ ምጣኔን ወደ 3.50 እስከ 3.75 በመቶ ዝቅ ሲያደርግ ወርቅን ይዞ የመቆየት ኪሳራ ኦፖርቹኒቲ ኮስት ቀንሷል። ይህም ወደ ወርቅ የኢንቨስትመንት ፈንዶች ከፍተኛ የገንዘብ ፍሰት እንዲኖር አድርጓል። በ2025 ብቻ ከ80 ቢሊዮን ዶላር በላይ የሚገመት ገንዘብ ወደ ወርቅ ፈንዶች ገብቷል። የትላልቅ ተቋማት ገንዘብ ወደ ገበያው ሲገባ ዋጋው ከመደበኛ እድገት ወደ ፈጣን ሽቅብ ጉዞ እንዲሸጋገር ያደርገዋል። የኢንዱስትሪና የሰው ሰራሽ አስተውሎት ኤአይ ተጽዕኖ። ምንም እንኳን የጌጣጌጥ ፍላጎት የወርቅ ዋጋን መረጋጊያ ቢሆንም በ2025 ወርቅ በኢንዱስትሪ ውስጥ ያለው ጠቀሜታ በከፍተኛ ሁኔታ ጨምሯል። ለሰው ሰራሽ አስተውሎት ኤአይ የሚያስፈልጉ ዓለም አቀፍ መሠረተ ልማቶች ለወርቅ ልዩ የሆኑ አካላዊ ባህሪያት ትልቅ ዋጋ ሰጥተዋል። ወርቅ በከፍተኛ ፍጥነት በሚሰሩ ማይክሮቺፖችና ዳታ ሴንተሮች ውስጥ ለኤሌክትሪክ ማስተላለፊያነትና ዝገትን ለመከላከል ወደር የለውም። ይህም የቴክኖሎጂው ዘርፍ ለወርቅ ያለውን ፍላጎት በየጊዜው እንዲጨምር አድርጎታል። ወርቅን ከሌላው የከበረ ማዕድን ከአልማዝ ጋር ማወዳደር የተለመደ አሰራር ነው። በአሁኑ ጊዜ የእነዚህ ሁለት የከበሩ ማዕድናት ሁኔታ በጣም የተለያየ ነው። የወርቅ ተፈላጊነት በከፍተኛ ሁኔታ እያደገ ሲሆን፣ የአልማዝ ገበያ ግን መዋቅራዊ ቀውስ ገጥሞታል። በላቦራቶሪ ውስጥ የሚመረት አልማዝ በገበያው መትረፍረፍ የአልማዝ ዋጋ ከብርቅዬነት ትረካው ጋር ተቆራርጧል። ወርቅ ግን በላቦራቶሪ ሊመረት አይችልም። የግድ ከመሬት መቆፈር አለበት። ይህ ውድነት በቀላሉ አለመገኘት ወርቅን በ2025 ዋጋውን በወቄት $4,500 አድርሶታል። በተለይም በቻይናና በህንድ የሚገኙ ሸማቾች ሀብታቸውን ከአልማዝ ጌጣጌጦች ወደ 24 ካራት ንጹሕ ወርቅ እያዞሩት ይገኛል። ይህም ወርቅን እንደ ጌጥ ብቻ ሳይሆን እንደ ተንቀሳቃሽ የባንክ ሂሳብ በመመልከት ነው። የማንኛውንም ንብረት የወደፊት ዋጋ መተንበይ አስቸጋሪ ቢሆንም በ2025 የታየው ፍላጎት ወርቅ ለረጅም ጊዜ ውድ ማዕድን ሆኖ እንደሚቀጥል ያመለክታል። እንደ ጄፒ ሞርጋንና ጎልድማን ሳክስ ያሉ ታዋቂ ተንታኞች በ2026 መጨረሻ ላይ አንድ ወቄት ወርቅ $5,000 ይደርሳል ብለው ይተነብያሉ። ይህ ግምት የሚከተሉትን 3 ስጋቶች መሠረት ያደረገ ነው። የመጀመሪያው የበጀት ጉድለት ወይም በዓለም አቀፍ ደረጃ እየጨመረ የመጣው የመንግሥታት ዕዳ ሲሆን፣ ሁለተኛው ደግሞ የዋጋ ግሽበት ነው። ምንም እንኳን የዋጋ ግሽበት መለኪያዎች ቢዋዥቁም የኑሮ ውድነቱ መዋቅራዊ ሆኖ መቀጠሉ፣ የጂኦፖለቲካ መከፋፈል፣ የንግድ ማዕቀቦችና
ቀጠናዊ ግጭቶች፣ በዓለም ላይ የስጋት ስሜት መኖር አበይት ምክንያቶች ናቸው። በወርቅ የወደፊት ዕጣ ፈንታ ላይ ወሳኙ ነገር ማዕድኑን ከመሬት ውስጥ የማውጣት ሂደት አስቸጋሪነት ነው። ከዚህ በተጨማሪ የማዕድን ኢንዱስትሪው የጥራት መመናመን ቀውስ ገጥሞታል። በ1970ዎቹ ከአንድ ቶን አፈር 10 ግራም ወርቅ ማግኘት የተለመደ ነበር። ዛሬ ግን ብዙ ማዕድናት ከ1 ግራም ያነሰ ወርቅ ብቻ ነው የሚያወጡት። በተጨማሪም የአካባቢ ጥበቃ ደንቦች አዲስ ፈንጂዎችን ወደ ምርት ለማስገባት የሚፈጀውን ጊዜ ወደ 15 ዓመታት አራዝመውታል። ይህም ዓመታዊ የወርቅ ምርት የሚቀንስበት ዘመን ላይ እንድንደርስ አድርጓል። እስከ 2030 ድረስ የወርቅ ዕጣ ፈንታ ከብሎክቼን ቴክኖሎጂ ጋር ይቆራኛል። ወርቅን ወደ ዲጂታል ቶከን በመለወጥ ቶኮናይዝድ ጎልድ በማድረግ ደህንነቱ በተጠበቀ ካዝና ውስጥ ካለ ወርቅ ጋር ማገናኘት ተጀምሯል። ይህም ወርቅን ይዞ የመንቀሳቀስ ጥንታዊ ችግርን ይፈታል። ይህ ሲሆን ወርቅ ለቴክኖሎጂው ቅርብ ለሆነው ወጣት ትውልድ ይበልጥ ተደራሽ ይሆናል። የወርቅ ማዕድን ማውጣት በአካባቢ ላይ የሚያደርሰውን ተጽዕኖ ሳናነሳ ስለ ወርቅ የወደፊት ሁኔታ ማውራት አንችልም። ለእያንዳንዱ አንድ ወቄት ወርቅ ምርት በግምት 20 ቶን የሚሆን መርዛማ ቆሻሻ ይፈጠራል። የወርቅ የወደፊት ዕጣ ፈንታ ከአረንጓዴ ወርቅ ወይም ግሪን ጎልድ አብዮት ጋር የተቆራኘ ነው። ባለሀብቶች ወርቁ የመጣበት መንገድ ትሬሰብል ወይም ግልጽ እንዲሆን ይፈልጋሉ። በሥነ ምግባር የታነጸ ሜርኩሪ ያልተጠቀመና የሕፃናት ጉልበት ብዝበዛ የሌለበት ወርቅ ወደፊት ከፍተኛ ዋጋ ይኖረዋል። ታሪክ እንደሚያስተምረን ምንም አይነት የወረቀት ገንዘብ ወይም ፍላት ከረንሲ ለዘላለም የጸና የለም። የዶላር ውድቀትን ባልተነብይም የዶላር ፍጹም የበላይነት ግን እየደበዘዘ እንደሚሄድ አምናለሁ። ይህ ስለሚተነበይ ነው የወርቅ ዋጋ ገና ይጨምራል፣ ያሻቅባል የሚባለው። ባለብዙ ዋልታ መልቲፖላር በሆነ ዓለም ውስጥ ወርቅ ብቸኛው ገለልተኛ ንብረት ነው። ወርቅ ዜግነት የለውም። ወርቅ ፖለቲካ የለውም። ወርቅ የዓለም አቀፍ የእሴት መለኪያ ነው። የወርቅ ዋጋ በአሁኑ ጊዜ በእድገትና መረጋጋት ሁኔታ ላይ ይገኛል። ከፋይናንስ ሥርዓቱ ዳርቻ ተነስቶ ወደ ዋናው ማዕከል ተመልሷል። የወደፊት ዕጣ ፈንታው ያለፈው ዘመን ቅርስ መሆን ሳይሆን እርግጠኝነት ለራቀው የወደፊት ዓለም እንደ ድልድይ ማገልገል ነው። ለባለ ሀብቱም ሆነ ለተመራማሪው ወርቅ የሰዎች የመተማመን ደረጃ መለኪያ ሆኖ ይቀጥላል። በተቋማት ላይ ያለው እምነት ሲቀንስ የወርቅ ዋጋ ይጨምራል። በ2025 ይህ መለኪያ በዓለም ሥርዓት ላይ ከፍተኛ ለውጥ መኖሩን እያሳየ ነው። እስከ 2030 ድረስ ዋጋው 5,000 ድረስ ወይም 10,000። ዋናው ቁም ነገር ወርቅ የዓለማችን ዋነኛው የሀብት ማከማቻ መሆኑን በድጋሚ ማረጋገጡ ነው። ወርቅ አይቀየርም። የሚቀየረው የእኛ ዓለም ነው። እናም አሁን ዓለማችን እየተቀየረችበት ያለበት መንገድ ወርቅን ከመቼውም ጊዜ በላይ አስፈላጊ አድርጎታል። እስቲ አገራችንንም ሆነ አፍሪካን ከወርቅ አንጻር በወፍ በረር እንቃኝ። የአፍሪካና የኢትዮጵያ የወርቅ አቅርቦትና ተጠቃሚነት ሲታይ አህጉሪቱ በዓለም ላይ ካሉት ግዙፍ ክምችቶች ባለቤት ብትሆንም ተጠቃሚነቱ ላይ ግን ከፍተኛ መዋቅራዊና ፖለቲካዊ ፈተናዎች ይታያሉ። አፍሪካ የዓለምን ወርቅ በማቅረብ ረገድ ቁልፍ ተዋናይ ናት። እንደ ጋና፣ ደቡብ አፍሪካ፣ ማሊና ቡርኪና ፋሶ ያሉ አገራት በዓለም ከፍተኛ ወርቅ አምራች አገራት ተርታ ይሰለፋሉ። አፍሪካ ከዓለም የወርቅ ክምችት ውስጥ ወደ 30 በመቶ የሚጠጋውን ይዛለች። ጋና በአሁኑ ወቅት ደቡብ አፍሪካን በመቅደም የአህጉሪቱ ቀዳሚ ወርቅ አምራች ሆናለች። በአፍሪካ የሚመረተው ወርቅ ከፍተኛው ድርሻ በባህላዊ መንገድ በሚቆፍሩ በሚሊየን የሚቆጠሩ ዜጎች የሚመረት ነው። ይህ ዘርፍ ለብዙዎች የሥራ ዕድል ቢፈጥርም ለኮንትሮባንድና ለሕገወጥ ዝውውር የተጋለጠ ነው። እንደ ቤሪክ ጎልድና ኒውሞንት ያሉ ግዙፍ ኩባንያዎች በአፍሪካ በስፋት ይንቀሳቀሳሉ። ይህም ዘመናዊ ቴክኖሎጂንና ከፍተኛ የውጭ ምንዛሪን ወደ አህጉሪቱ ያስገባል። ኢትዮጵያ በወርቅ ምርት ረገድ ገና ያልተነካ ትልቅ አቅም ያላት አገር ናት። በቅርብ ዓመታት በተደረጉ ጥናቶች ኢትዮጵያ በአረቢያን ኑቢያን ሺልስ የመሬት አቀማመጥ ውስጥ ስለምትገኝ
ከፍተኛ የወርቅ ክምችት እንዳላት ያረጋግጣል። ለገደምቢ ሚድሮክ ጎልድ በኢንዱስትሪ ደረጃ ከፍተኛ ምርት የሚያመርተው ትልቁ ማዕድን ነው። ኩርሙክና ቱሉ ካፒ ፕሮጀክቶች በቅርቡ ወደ ምርት ይገባሉ ተብለው የሚጠበቁ ግዙፍ የውጭ ኢንቨስትመንት ፕሮጀክቶች ናቸው። በኦሮሚያ፣ ቤንሻንጉል ጉሙዝ፣ ጋምቤላና ትግራይ ክልሎች በባህላዊ መንገድ የሚመረተው ወርቅ ለብሔራዊ ባንክ ከሚቀርበው ወርቅ ውስጥ ትልቁን ድርሻ ይይዛል። ኢትዮጵያ ከአቅርቦት በቂ ተጠቃሚ እንዳትሆን ካገዷት ዋነኛ ምክንያቶች ውስጥ ኮንትሮባንድ ማለትም በጎረቤት ሀገራት በሚደረግ ሕገወጥ ንግድ ምክንያት መንግሥት ማግኘት ያለበትን የውጭ ምንዛሪ ያጣል። የጸጥታ ችግር ሌላው እንቅፋት ሲሆን በወርቅ አምራች አካባቢዎች የሚከሰቱ ግጭቶች የምርት ሂደቱንና የትራንስፖርት ሰንሰለቱን ያቋርጡታል። አፍሪካም ሆነች ኢትዮጵያ ከወርቅ ሀብታቸው እያገኙት ያለው ጥቅም ካላቸው አቅም ጋር ሲነጻጸር አነስተኛ ነው። አብዛኛው የአፍሪካ ወርቅ የሚላከው እንደ ጥሬ ዕቃ ወይም ዶርባርስ ነው። በዚያው በአህጉሪቱ ውስጥ የማጣራት ወይም ሪፋይነሪ ሥራ ባለመኖሩ ወርቁ ታጥቦና ተቀጥቅጦ የሚጨምረውን እሴት ወይም ቫሊዩ አዲሽን ለውጭ አገራት ለምሳሌ ለስዊዘርላንድ ወይም ለዱባይ ትርፍ ይሆናል። እንዲሁም አንዳንድ አገራት ከውጭ ኩባንያዎች ጋር የሚያደርጓቸው ውሎች ለአገሪቱ የሚሰጡት ጥቅም ወይም ሮያሊቲ አነስተኛ መሆን ነው። ኢትዮጵያ ተጠቃሚነቷን ለማሳደግ በ2025 በርካታ እርምጃዎችን እየወሰደች ትገኛለች። ወርቁን እዚሁ አገር ውስጥ በማጣራት የተሻለ ዋጋ ለማግኘት የሚደረግ ጥረት የመጀመሪያው ሲሆን ብሔራዊ ባንክ ለባህላዊ አምራቾች ከዓለም ገበያ ዋጋ በላይ ፕሪሚየም በመክፈል ወርቁ ወደ ብሔራዊ ባንክ እንዲገባ ማድረጉ ሁለተኛው ነው። ወርቁን እሴት ጨምሮ ወይም ወደ ጌጣጌጥ ቀይሮ ለውጭ ገበያ በማቅረብ የተሻለ የሥራ ዕድልና ገቢ መፍጠር ደግሞ ሦስተኛው እርምጃ ነው። የአፍሪካና የኢትዮጵያ የወርቅ የወደፊት ዕጣ ፈንታ የተመሠረተው በሁለት ነገሮች ላይ ነው። ሕገወጥ ዝውውርን መቆጣጠርና እሴት መጨመር ወይም ቫሊዩ አዲሽን ነው። ወርቁን እንደ ጥሬ አፈር ከመሸጥ ይልቅ በአገር ውስጥ አጣርቶና የጌጣጌጥ ምርቶችን ሰርቶ ማቅረብ ከተቻለ ማዕድኑ ለኢኮኖሚው መዋቅራዊ ለውጥ የሚያመጣ ወርቃማ ዕድል ይሆናል። እስኪ አሁን ደግሞ በኢትዮጵያ የወርቅ ዘርፍ ላይ እየተገበሩ ያሉትን አዳዲስ የፖሊሲ ለውጦችና የማዕድን ፈቃድ አሰጣጥ ሂደቶችን በአጭሩ እንመልከት። የኢትዮጵያ ብሔራዊ ባንክ ኮንትሮባንድን ለመቀነስና የውጭ ምንዛሪ ግኝትን ለማሳደግ በቅርቡ ከፍተኛ የፖሊሲ ለውጥ አድርጓል። ባንኩ ከባህላዊ አምራቾች ወርቅ ሲገዛ በዓለም አቀፍ ገበያ ካለው ዋጋ ላይ እስከ 35 በመቶና ከዚያ በላይ ጭማሪ በማድረግ ይገዛል። ይህ የሚደረገው አምራቾች ወርቃቸውን በጥቁር ገበያ ከመሸጥ ይልቅ ለባንኩ እንዲያቀርቡ ለማበረታታት ነው። ትላልቅ ላኪዎች ወይም አምራቾች ከሚሸጡት ወርቅ ከሚያገኙት የውጭ ምንዛሪ የተወሰነውን ፐርሰንት እንደ ወቅቱ ደንብ ለራሳቸው የንግድ ሥራ ማስፋፊያ ወይም ማሽነሪ መግዣ እንዲይዙ ይፈቀደላቸዋል። ብሔራዊ ባንክ በአምራች አካባቢዎች ለምሳሌ በአሶሳ፣ በሻኪሶ፣ በጋምቤላ ቅርንጫፎቹን በማስፋፋት አቅርቦቱን ቀጥተኛና ፈጣን አድርጓል። በኢትዮጵያ የማዕድን ቁፋሮ ሥራ ላይ ለመሰማራት በማዕድን ሚኒስቴር በኩል የሚያልፉ 3 ዋና ዋና የፈቃድ አይነቶች አሉ። የፍለጋ ፈቃድ ወይም ኤክስፕሎሬሽን ላይሰንስ ማዕድኑ መኖሩን ለማረጋገጥና ጥናት ለማድረግ የሚሰጥ ሲሆን አብዛኛውን ጊዜ ለ3 ዓመት ይቆያል። አነስተኛ ማዕድን ማውጣት ወይም ስሞል ስኬል ማይኒንግ፣ ይህ አነስተኛ ካፒታል ላላቸውና በቴክኖሎጂ ደረጃ መካከለኛ ለሆኑ የአገር ውስጥ ኩባንያዎች የሚሰጥ ፍቃድ ነው። ሦስተኛውና የመጨረሻው ከፍተኛ ማዕድን ማውጣት ወይም ላርጅ ስኬል ማይኒንግ ሲሆን ይህ ፈቃድ የሚሰጠው በከፍተኛ ቴክኖሎጂና ካፒታል ለሚንቀሳቀሱ ብዙውን ጊዜ የውጭ ባለሀብቶች ላሉበት ኩባንያ የሚሰጥ ሲሆን እስከ 20 ዓመትና ከዚያ በላይ ሊቆይ ይችላል። የፈቃድ መስፈርቶቹ ደግሞ 1. የአካባቢ ተጽዕኖ ጥናት፣ ማዕድን ማውጣቱ በአካባቢው ማኅበረሰብና ተፈጥሮ ላይ የሚያመጣውን ጉዳት መመዘን። 2. የፋይናንስ አቅም፣ ሥራውን ለመጀመር የሚያስችል በቂ ካፒታል መኖሩን ማሳየት።
ሦስተኛውና የመጨረሻው መስፈርት ደግሞ የማኅበረሰብ ጥቅም፣ ለአካባቢው ነዋሪዎች የሥራ ዕድል መፍጠርና ማኅበራዊ አገልግሎቶችን እንደ ትምህርት ቤት፣ ጤና ጣቢያን የመሳሰሉትን የመገንባት ግዴታ ነው። ኢትዮጵያ አሁን ወርቁን በጥሬው ከመላክ ይልቅ እዚሁ አገር ውስጥ ወደ 24 ካራት ማጣራት ላይ ብታተኩር ይበልጥ ተጠቃሚ ትሆናለች። ወርቋም በዓለም ገበያ ተቀባይነት ያለው ስታንዳርድ እንዲኖረው ያደርጋል። የማጣሪያ ክፍያ ሪፋይኒንግ ፊ ወደ ውጭ እንዳይወጣም ይከላከላል። የኢትዮጵያን የወርቅ ክምችት ጥራት በከፍተኛ ደረጃ ያሳድጋል። በ21ኛው ክፍለ ዘመን መጀመሪያ ታላቁ ጨዋታ ከምድር ገጽ ወደ ከርሰ ምድር ተሸጋግሯል። 20ኛው ክፍለ ዘመን በነዳጅ ዘይት ጥማት የተገደበ ቢሆንም 21ኛው ክፍለ ዘመን ግን ይበልጥ ውስብስብ በሆኑ የማዕድን ውህዶች እየተቀረጸ ይገኛል። ወርቅ ለዓለም አቀፍ ኢኮኖሚያዊ አለመረጋጋት እንደ ዋስትና ስለሚታይ ወርቅ እሳት ሆኗል፣ ተወዷል። በዓለም ገበያ እሳት ሆኗል። ወሳኝ የሆኑ ማዕድናትን ማለትም ሊቲየም፣ ኮባልትና ብርቅዬ የምድር ንጥረ ነገሮችን ለታዳሽ ኃይል ሽግግርና ለላቁ የመከላከያ ቴክኖሎጂዎች ወሳኝ መሆን ኃያላኑ እነዚህም ማዕድናት በበላይነት እየተናነቁ ይገኛል። ቻይናንና አሜሪካን ለብ ይሏል። አሁን ማዕድናት የንግድ ሸቀጥ ብቻ ሳይሆኑ የውክልና ጦርነት መነሻና ለአገራት ሉዓላዊነትና ኃያልነት ዋልታና ማገር እየሆኑ ነው። ያለ እነዚህ ማዕድናት ቺፕስ፣ የሰው ሠራሽ አስተውሎት፣ ታዳሽ ኃይል፣ የኤሌክትሪክ ተሽከርካሪዎች፣ ኳንተም ኮምፒውተሪንግ፣ የረቀቁ የጦር መሣሪያዎች፣ ሞባይል ስልክ ወዘተርፈ አይታሰብም። ዶናልድ ትራምፕ ቻይና ላይ ሲፎክሩ ያዙኝ ልቀቁኝ ሲሉ ከርመው መጨረሻ ላይ እጅ የሰጡት ቻይና እነዚህን ውድና ወሳኝ ማዕድናት ወይም ሬር አርዝ ኤሌመንትስ በበላይነት በመቆጣጠሯ ነው። የሱዳን፣ የቬኔዙዌላና የግሪንላንድ ሰሞነኛ ሁኔታዎች ማዕድንና ጂኦፖለቲካን ለመቆጣጠርና ከራስ ጥቅም አንጻር ለመበየን የሚደረግ ፍልሚያ ነው። ከምስራቅ አፍሪካ በረሃዎች እስከ ሰሜን አትላንቲክ የቀለጠ በረዶ ድረስ የተፈጥሮ ሀብትን ለመቆጣጠር የሚደረገው ጥረት የአገራትን መረጋጋት እያናጋና የውክልና ጦርነትን ትርጉም ዳግም ወደፊት እያመጣ ይገኛል። በማዕድናትና በግጭት መካከል ያለው ትስስር እንደ ሱዳን በከፋ ሁኔታ የታየበት ቦታ የለም። እንደ አውሮፓውያን አቆጣጠር በ2023 በሱዳን ጦር ኃይሎች ኤስኤኤፍ እና በፈጥኖ ደራሹ ኃይሎች አርኤስኤፍ መካከል የተቀሰቀሰው ጦርነት ብዙውን ጊዜ በዘር ግጭት ወይም በዴሞክራሲ መኮላሸት ቢገለጽም የጦርነቱ የደም ስር ግን ወርቅ ነው። ሱዳን በአፍሪካ ሦስተኛዋ ትልቅ የወርቅ አምራች ናት። እንደ አውሮፓውያን አቆጣጠር በ2011 የደቡብ ሱዳን መገንጠልን ተከትሎ አገሪቱ 75 በመቶ የነዳጅ ገበያዋን ካጣች በኋላ ወርቅ ዋነኛው የግጭት ምንጭ ሆኗል። በመሐመድ ሐምዳን ህሜቲ ዳጋሎ የሚመራው አርኤስኤፍ የሥልጣን መሠረቱን የገነባው በዳርፉር የሚገኘውን የጀበል አሚር ወርቅ ማዕድን በመቆጣጠር ነው። ይህ ቁጥጥር ከፊል ወታደራዊ ቡድኑን ሙሉ ጦርነት የገንዘብ ድጋፍ ማድረግ ወደሚችል ዓለም አቀፍ የንግድ ተቋም ለውጦታል። የሱዳን አሳዛኝ ሁኔታ የማዕድን ሀብቷ የበርካታ የውጭ ተዋናያንን ትኩረት መሳቡ ነው። ወርቅ በጎረቤት ቻይናና ኢትዮጵያ በኩል በኮንትሮባንድ እየወጣ እንደ ዱባይ ባሉ ዓለም አቀፍ የግብይት ማዕከላት ይገባል። በምላሹም ተዋጊ ወገኖች ጦርነቱን ለማስቀጠል የሚያስፈልጋቸውን የጦር መሳሪያና የሎጂስቲክ ድጋፍ ያገኛሉ። እዚህ ላይ የውክልና ጦርነቱ ኢኮኖሚያዊ መሆኑን ያሳያል። እንደ ኤምሬቶች ያሉ የውጭ ኃይሎች የግድ ሱዳንን ማስተዳደር አይፈልጉም። ይልቁንም አሸናፊ የሚሆነው ወገን ለሀብት ፍላጎታቸው ታዛዥ መሆኑን ማረጋገጥ ይሻሉ። ወርቅ ለጥይት መግዣ የሚሆን ገንዘብ ከማስገኘቱም በላይ ለሰላም የሚኖረውን ፍላጎት አጥፍቶታል። ምክንያቱም ጦርነቱ በቀጠለ ቁጥር የጦርነት ምርኮ በየቀኑ ከምድር ውስጥ እየተቆፈረ ይወጣልና። የደቡብ አሜሪካዋ ቬኔዙዌላ የተፈጥሮ ሀብት እርግማን ወይንም ሪሶርስ ከርስ
የደረሰበትን ከፍተኛ ደረጃ ታሳያለች። በዓለም ትልቁን የነዳጅ ክምችት የያዘችው ይህችው አገር በአሜሪካ በሩሲያና በቻይና መካከል የታላላቅ ኃይሎች ሽኩቻ መድረክ ሆናለች። ሆኖም የነዳጅ ኢንዱስትሪው በማዕቀብና በአስተዳደር ብልሹነት ምክንያት እየፈራረሰ ሲመጣ ትኩረቱ ወደ ኦሪኖኮ ማዕድን ቀጠና ወይም ኦሪኖኮ ማይኒንግ አርክ ዞሯል። ይህ በወርቅ በአልማዝና ከጊዜ ወደ ጊዜ ዋጋቸው እየጨመረ በመጣ ብርቅዬ የምድር ንጥረ ነገሮች የበለጸገ ቀጠና የቬኔዙዌላ መንግሥት ምስጢራዊ ሳጥን ሆኗል። በቬኔዙዌላ የወርቅ ቁፋሮ ግልጽነት በጎደለው እንደ ኢኤልኤን ያሉ የኮሎምቢያ አማጽያንና የአካባቢው የወንጀል ቡድኖች ፓራናቶስ የሚሳተፉበት አሳዛኝ ተግባር ሆኗል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ የጂኦፖለቲካው ፋይዳ ግልጽ ሆኗል። አሜሪካ በካራካስ ዴሞክራሲን ስለማስፈን የምታደርገው ንግግር የቬኔዙዌላን ከባድ ድፍድፍ ነዳጅና ወሳኝ ማዕድናትን ለማግኘት ከሚደረግ ስትራቴጂያዊ እንቅስቃሴ ጋር ተገጣጥሟል። በማዱሮ አስተዳደር ላይ በቢሊዮን የሚቆጠር ዶላር ኢንቨስት ያደረጉት ሩሲያና ቻይና እነዚህን ሀብቶች የዕዳ ዋስትና መያዣ አድርገው ይመለከቷቸዋል። በመሆኑም ቬኔዙዌላ በችግር ላይ ያለች አገር ብቻ ሳትሆን የጂኦ ኢኮኖሚ የፍልሚያ ሜዳ ሆናለች። እዚያ ያለው ግጭት ማዕቀብንና የዲፕሎማሲያዊ ጫና የውክልና ጦርነት መሳሪያ ሆነዋል። ዓላማውም የዓለምን ትልቁን የኢነርጂ ክምችት ማን ይቆጣጠራል የሚለው ነው። ሱዳንና ቬኔዙዌላ በአፍላ ግጭቶች ሲሰቃዩ፣ ግሪንላንድ ግን አዲሱን ቀዝቃዛ የውክልና ጦርነትን ትወክላለች። ታሪካዊቷ የዴንማርክ የራስ ገዝ ግዛት የነበረችው ግሪንላንድ ባልተነካ ከፍተኛ ብርቅዬ የምድር ንጥረ ነገሮች ክምችት ምክንያት በአሜሪካና በቻይና ፉክክር መሃል ወድቃለች። የዓለም ሙቀት መጨመር የግሪንላንድን የበረዶ ንጣፍ ሲያቀልጠው እንደ ኒዮዲሚየምና ፕራሲዮዲሚየም ያሉ ለኤሌክትሪክ መኪና ሞተሮችና ለኤፍ-35 ተዋጊ ጀቶች አስፈላጊ የሆኑ ማዕድናት በቀላሉ ሊገኙ የሚችሉ እየሆኑ መጥተዋል። የታምብሪዝና የኳኔፍጄልድ ፕሮጀክቶች የውዝግብ መነሻ ሆነዋል። የቻይና ኩባንያዎች በእነዚህ ማዕድናት ላይ ኢንቨስት ለማድረግ ሲሞክሩ አሜሪካ ከዚህ ቀደም ታይቶ በማይታወቅ የዲፕሎማሲ ጫና ምላሽ ሰጥታለች። ይህም ደሴቲቱን ለመቃኘት የሚያስችል የመግባቢያ ሰነድ እንዲፈረም አልፎ ተርፎም ግዛቷን ለመግዛት እስከ መፈለግ የሚደርስ ንግግር እንዲፈጠር ምክንያት ሆኗል። ግሪንላንድ የሉዓላዊነት የውክልና ጦርነት መድረክ ናት። የውጭ ኃይሎች ጦራቸውን ከመጠቀም ይልቅ ኢንቨስትመንትን፣ የመሠረተ ልማት ጨረታዎችንና የሳይንስ ዲፕሎማሲን እግረ መንገዳቸውን ለማስገባት ይጠቀማሉ። ለ56,000 የግሪንላንድ ነዋሪዎች የማዕድን ፍለጋው ከዴንማርክ የኢኮኖሚ ነፃነትን ለማግኘት መንገድ ቢሆንም ለአንድ ዓለም አቀፍ ኃያል መንግሥት መጠቀሚያ የኩባንያ መፈንጫ መንደር የመሆን አደጋን ደቅኖባቸዋል። እንደ አንድ ተንታኝ ከእነዚህ ሁኔታዎች የሚወጡ 3 ወሳኝ አዝማሚያዎችን አስተውላለሁ። 1. የአቅርቦት ሰንሰለቶች ደህንነት ሴኩሪታይዜሽን። ማዕድናት ከንግድ ሸቀጥነት አልፈው የብሔራዊ ደህንነት ጉዳዮች ሆነዋል። ይህ ለውጥ ጥቅምን ለማስጠበቅ ሲባል በሚደረጉ ወታደራዊ ወይም ከፊል ወታደራዊ ጣልቃ ገብነቶች ላይ የመረጋጋት ሽፋን ይሰጣል። 2. መንግሥታዊ ያልሆኑ የሀብት ተዋናያን መበራከት። በሱዳንና በቬኔዙዌላ መንግሥት በተፈጥሮ ሀብቶች ላይ ያለውን የበላይነት አጥቷል። ሚሊሻዎችና የወንጀል ቡድኖች አዲሶቹ የሀብት አስተዳዳሪዎች ሆነዋል። ይህም ይበልጥ የተበታተነና አውዳሚ የሆነ የማዕድን ቁፋሮ እንዲስፋፋ አድርጓል። 3. የገለልተኝነት ማብቂያ። ቀደም ሲል ከዓለም አቀፍ ግጭቶች ርቀው የነበሩ እንደ ግሪንላንድ ያሉ አካባቢዎች አሁን የጂኦፖለቲካዊ የውጥረት ማዕከል ሆነዋል። በሱዳን በቬኔዙዌላና በግሪንላንድ የሚታዩት ውጥረቶች ተነጣጥለው የሚታዩ ክስተቶች አይደሉም። እነሱ
እየተከፋፈለ ያለው የዓለም አቀፍ ሥርዓት ምልክቶች ናቸው። በዚህ አዲስ ዘመን የማዕድን ኢንዱስትሪ ውስብስብነት ወይንም ሚነራል ኢንዱስትሪስ ኮምፕሌክስ የውጭ ጉዳይ ፖሊሲ ዋነኛ እንቀሳቃሽ ሞተር ሆኗል። እነዚህ በሀብት የበለጸጉ አካባቢዎች ዘላቂ የጦርነት ቀጣና እንዳይሆኑ ዓለም አቀፉ ማኅበረሰብ ከቀላል ግልጽነት ተነሳሽነቶች ባለፈ መጓዝ አለበት። የአካባቢው ሕዝቦች ከገዛ ምድራቸው ሀብት ተጠቃሚ መሆን መብታቸውን የሚያከብር አዲስ ዓለም አቀፍ የማዕድን አስተዳደር ሥርዓት ያስፈልገናል። እንዲህ አይነት ሥርዓት ከሌለ አዲሱ ሽሚያ ያንኑ አሮጌ ውጤት ማስከተሉን ይቀጥላል። ለጥቂቶች ብልጽግና፣ ለብዙሃኑ ደግሞ በውክልና ጦርነትም ይመጣ ውድመት። የነገ ሰው ይበለን። ሻሎም አሜን።